አይምሮሽን በጣም እየተቆጣጠረ ያለ ሰውና እንደዚሁም ደግሞ አንቺ ትሪት በምታደርጊው ልክ ትሪት የማያደርግሽን ሰው እንዴት ከዛ ሰው ላይ ያለሽን ኢሞሽን ማላቀቅ እንደምትችይ በዛሬ ቪዲዮ በደንብ እነግርሻለሁ። ይህ ቪዲዮ ላንቺ ነው። ሃይ እንዴት ነሽ? ፂኔ ያንቺ የልብ ጓደኛሽ ዛሬ ላንቺ እንዴት ኢሞሽንሽን ዲፔንድ የሆንሽበት ሰው ወይም ደግሞ ሙሉ ሀሳብሽ ሙሉ ነገርሽን የተቆጣጠረውን ሰው ከነዛ ሰዎች እንዴት ማምለጥ እንደምትችይ ሪሌሽንሺፕ ወይም ፍሬንድሺፕ ሊሆን ይችላል እንዴት ማላቀቅ እንደምትችይ በሰፊው እናያለን። ስለዚህ ሰብስክራይብ እና ሼር ላይክ ማድረግሽን እንዳትረሺ። አንዳንዴ እኛ ሰዎች ሞሮፍ በጣም ለምንወዳቸው ሰዎች የስሜታችንን ቁልፍ አሳልፈን እንሰጣቸዋለን። ይሄ ኦብቪየስሊ የተለመደ ነገር ነው። ነገር ግን ይሄ ነገር ቀስ በቀስ አንቺን ራስሽን እንድታጪ የሚያደርግሽና ራስሽን እንድትገይ የሚያደርግሽ ይሄ ቀና ብለሽ መራመድ እንዳቺ የሚያደርግሽ የሚሰብርሽ ነገር ነው ማለት ነው። የሰው ልጅ በባህሪ ሰው ዲፔንድ ሲሆንበት ሰው ሲጣበቅበት የመግፋት እንጂ ይበልጥ እነዛ ሰዎች ወደውኛል፣ ያቺ ሴት ከልባ አፍቅራኛለች፣ ከልባ ፈልጋኛለች ብለው አንቺ በሰጠሻቸው ልክ ላይሰጡሽ ይችላሉ። ማወቅ ያለብሽ ነገር አንድ ነገር ቢኖር ዲታች መሆንና ራስሽን ማላቀቅ ነው ማለት ነው። 4 ነጥቦችን አንስቼ እነግርሻለሁ። ከዛ በፊት እዚህ ሶሻል ሚዲያ ላይ ዞር ስል ያገኘሁትን ታሪክ ልንገርሽ። ልጅቷ በጣም የምትወደው በጣም ብዙ ዋጋ የከፈለችለት በጣም ማለት ነውና ሁሉ ነገሯን አሳልፋ የሰጠችው ሰው የሆነ ታይም ላይ የኔና አንቺ ግንኙነት ልክ አይደለም አላት ማለት ነው። ለምናው አስለምናው አብሯት እንዲሆን ኢቭን ኢፍ እኔ እንድቀየርልህ አድርገኝ እንጂ በሌላ ሰው አትቀይረኝ ሁላ ብላው ታውቃለች። ነገር ግን ያ ሰው ምንድን ያደረገው ይበልጡኑ ገፋት ማለት ነው። እንደ በፊቱ ሊቀጥሉ አልቻለም እና አሁን ላይ ያ ነገር በብዙ መንገድ እንደሰበራት ነገር ግን አሁን ላይ አገግማ መቆም እንደቻለች ታወራለች። እናንተም የሷ ዕጣ ከመድረሱ በፊት ማድረግ ያለባችሁ 4 ነጥቦች በሰፊው የመጀመሪያው ሪያሊቲውን መቀበል። እነዛ ሰዎች የሚያሳይሽን ባህሪ ወይም ያ ሰው የሚሰጥሽን ጊዜ፣ የሚሰጥሽን ፍቅር፣ የሚሰጥሽን አቴንሽን ሙሉ በሙሉ እውነታውን ለመመልከት ሞክሪ። አብሮሽ ያለው ሰውም ሊሆን ይችላል፣ የተለየሽውም ሊሆን ይችላል። ነገር ግን ኢሞሽንሽን አሁንም አታች የሆነበት ወይም እዛ ሰው ጋር የቀረ ያንቺን ደስታ የሚወስንልሽ እነዛ ሰዎች ጋር ከሆነ ይሄንን ነገር መጠቀምሽን እንዳትረሺ። ሪያሊቲውን መቀበልና ማመን መቻል አለብሽ። አንዳንዴ ችግሩን ካወቅሽው ለመፍትሄው ለመፈለግ በጣም ቀላል ነው የሚሆነው። ማን እንደሆኑ ማንነታቸውን ትሪት ቢያደርጉበትን መንገድ ምን እንዳደረጉሽ፣ ሲቀጥልም አንዳንዴ ዝም ብለው ጎስት ሊያደርጉሽ ይችላሉ ካለምንም ኤክስፕላኔሽን። ለዚህ ነው መጣፋው እንኳን ሳይሏችሁ ብዙ የከፈላችሁበትን መስዋዕትነት የከፈልሽበትን ያወጣሽውን ሁሉም ነገር ትተውት ሊሄዱ ይችላሉ። ማየት ያለብሽ የነዛ ሰው ካራክተር ባህሪ መሆኑን መገንዘብ ነው እንጂ ይሄ የአንቺ ጥፋት ወይም ደግሞ አንቺ የበደልሽው በደል ስላለ አይደለም። አክሴፕት ሪያሊቲ ማለት ነው። ሪያሊቲውን በደንብ መቀበል እና ማመን መቻል አለብሽ። ሁለተኛው ደግሞ እነዛን ሰዎች አለማሳደድ ነው። እቺ ልጅ እንግዲህ እንደነገርኩሽ በጣም በቤተሰቦቹ በአጎት በአክስቶቹ ሁሉም በቅርብ በምትለው ሰዎች አስለምነዋለች። ነገር ግን ምንም አይነት ምላሽ ሊሰጣት አልቻለም። ከዛን ይልቅ ሲገፋትና ስትታመም እንኳን ዞር ብሎ ሊያያት እንዳልወደደ ነው የምትናገረው ማለት ነው። ብዙ ጊዜ ሲለመኑ ኦርቼ ሲደረጉ እናንተን ይገፏቸዋል፣ እናንተን መቀበል ይከብዳቸዋል ማለት ነው። ቴክስታቸውን፣ ሶሻል ሚዲያቸውን እያንዳንዱን ነገር ትሬዝ ማድረግ፣ ማሳደድ፣ የሚገኙበትን ቦታ ማነፍነፍ ተገቢ አይደለም ማለት ነው። የራሳችሁ ኦን ላይፍ ሊኖራችሁ ይገባል፣ ሊኖርሽ ይገባል። ስንት ሰዓት ገቡ፣ ስንት ሰዓት ወጡ፣ ኦንላይን ላይ ናቸው ምናምን ይሄ ለእናንተ አይደለም። ያንን ሰው ልታገኝበት የምትችይውን ነገር ሊሚት ማድረግ መቻል አለብሽ። ለምሳሌ በጓደኞቻቸው ሊሆን ይችላል፣ በሆነ ሰምቲንግ በጣም ብዙ ጊዜ አዘውትራችሁ ልትገናኙበት የምትችሉበትን አጋጣሚዎች በደንብ መቀነስ አለባችሁ። ዲታችመንት ዋናው ሀሳብ እነዛን ሰዎች መጥላት ሳይሆን በራሳችሁ መቆም እንድትችሉ የሚያደርጋችሁን ኮንሰፕት ነው የሚይዘው ማለት ነው። ሌላው ያ ሰው እንዲለወጥ እነዛን ሰዎች መጠበቅ
በጣም ሞኝነት ነው። የሰው ልጅ እናንተ ስላላችሁት አይደለም የሚለወጠው፣ እራሱ ሲፈልግና ሲፈልግ ብቻ ነው ማለት ነው። ስለዚህ እነዛ ሰዎች እስኪለወጡ እለውጠዋለሁ ምናምን ብለው መቆየት ላይክ በጣም ጅልነትና ጅልነት ነው። የህይወትሽ ዋና ስክሪፕት ጸሐፊ አንቺና አንቺ ነሽ። ህይወትሽን ወደ ተሻለ መንገድ መቀየር የምትችይው አንቺ ነሽ። ሶ በተቻለሽ አቅም እነዛን ሰዎች ሳይሆን የህይወትሽ ሰልፍ ሴንተር ማድረግ ያለብሽ አንቺንና አንቺን ብቻ ነው ማለት ነው። አዲስ ህይወት ለመገንባት በፊት ላይ የምታደርጋቸውን ሆቢዎች፣ ልምዶች፣ የምትደሰችባቸውን ቦታዎች፣ ጓደኞችሽ ሊሆን ይችላል አዳዲስ ነገር በማድረግ ልማድሽን ቀይሪ። ሰው የልማዱ ተገዢ ስለሚሆን በፊት ላይ የነበርሽን ልማዶች በሙሉ አስተካክለሽ አዲስ የሆነ ሰርክል ለመፍጠር ሞክሪ ማለት ነው። ህይወትሽን አዲስ ነገር ቢውልድ ለማድረግ ሞክሪ። ፋይናንሻልሽ ላይ፣ ሜንታሊቲሽ ላይ፣ ፊዚካልሽ ላይ ለመስራት ሞክሪ። ይሄ እመኑኝ ከባድ ሊመስላችሁ ይችላል። ነገር ግን መሪውን ከጨበጣችሁት ወይም ደግሞ መሪውን የራሳችሁን ህይወት ካደረጋችሁት የማንንም ሰው ለማየት አንገታችሁን ዞር አታደርጉም። እነዛም ሰዎች የራሳቸው ህይወት አላቸው። እነዛ ሰዎች ደግሞ ፐርፌክት አይደሉም። ገባችሁ? የሰው ልጅ ናቸው፣ ፐርፌክት አይደሉም። አንዳንድ ጊዜ እንዴት የእናንተን ስሜት ሃንድል ማድረግ እንዳለባቸው እንኳን ላያውቁ ይችላሉ ማለት ነው። የበዛ ፍቅር ይሄ አብዝታችሁ ስትሰጧቸው እንዴት አድርገው ፍቅራችሁን ተንከባክበው ማሳደግ እንደሚችሉ ሁላ ላያውቁት ይችላሉ። ስለዚህ እናንተ በዛ መሀል ትጎዳላችሁ ማለት ነው። ይሄ እንዳይሆን ደግሞ የበዛ ፍቅራችሁን ለራሳችሁ ከዛ በኋላ ቀጣይ ላለ ሰው ማስተላለፍ እንዳትረሱ። አራተኛውና የመጨረሻው አይደንቲቲያችሁን መቀየር ነው። ማንነታችሁን ያላችሁን ባህሪ ያላችሁን ማንነት ኮምፕሊትሊ መቀየር ነው። እንዲህ ስናገር ማንነት በአንድ ጊዜ የሚቀየር አይደለም። ነገር ግን ልማዳችሁ የምታደርጉት ተግባር እለት እለት ይሄድና ይቀየራል ማለት ነው። በፊት ላይ እነዛን ሰዎች የምትፈልጉበት ቦታ ላይ እነዛ ሰዎች የሚገኙበት ቦታ የምታዘወትሩ ከሆነ አሁን ላይ ደግሞ እናንተ ጓደኞቻችሁን ልትፈጥሩበት የምትችሉት ለምሳሌ አዳዲስ ቦታዎችን እየሄዳችሁ ቼክ ማድረግ ልመዱ። አዳዲስ ሆቢዎችን ተማሩ። ቅድም ልክ እንደነገርኳችሁ ህይወታችሁ ላይ ልታተኩሩ የሚገባችሁ ልማዶች በሙሉ አድርጓቸው። ሀሳቡ ምን መሰላችሁ? የራሳችሁን ዋጋ ማወቅ መቻል አለባችሁ። የእናንተን ዋጋ ስታውቁ የሚገባችሁን እና የማይገባችሁን ነገር ትለያላችሁ። ይሄ ዲስሪስፔክት ልትደረጉበት የሚገባና አንዳንዴ ቦታ የሰጣቸው ሰዎች እንኳን ቦታቸውን ሳያውቁ ሲቀሩ የሚያሳያችሁን ሪያክሽን አክሴፕት አታደርጉም ማለት ነው። ምን ልላችሁ ፈልጌ ነው፣ ዲታች ስታደርጉ ወይም ከነዛ ሰዎች ያላችሁን ስሜታዊ ኃይላችሁን ስታላቅቁ እነዛን ሰዎች አትጠሏቸውም። ይልቁንም ራሳችሁን በደንብ ትወዳላችሁ፣ ራሳችሁን ይበልጥ ታከብራላችሁ ማለት ነው። ራሳችሁን የምታጡበት ሪሌሽንሽፕ ውስጥ ካላችሁ ይሄ እናንተን የሚገድልና የሚገል ነው። ፍቅር ማለት ይሄ ራሳችሁን አታችሁ ሊሆን አይገባም። ይበልጥ ራሳችሁን ልትወዱ የሚገባ ሰዎች ጋር ነው መሆን ያለባችሁ። እንደነዚህ አይነት ሰዎች ከሆኑ ናርሲሲስት ወይም ደግሞ ቶክሲክ የሆኑ ሰዎች ናቸው ማለት ነው። ሪሌሽንሽፓችሁን፣ ፍሬንድሺፓችሁን ማስቀጠል የምትችሉት ሙሉ በሙሉ መሪው እናንተ ስትሆኑ ብቻ ነው ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ማመን ያለባችሁ ነገር ያንን ሰው ልወደው እችላለሁ፣ ነገር ግን ራሴን እስካጣ መሆን የለበትም የሚለውን ነገር በደንብ ልትገነዘቡበት ይገባል ማለት ነው። ሰልፍ ወርዛችሁን የራሳችሁን ዋጋ ወደ ማወቅና አይደንቲታችሁን ወደ መቀየር ስትሄዱ ድሮ ትቀበሉት የነበረውን ዲስሪስፔክት አሁን ላይ አትቀበሉትም ማለት ነው። በተቻላችሁ አቅም የራሳችሁ መሪ ራሳችሁ ሁኑ። የዛሬ ቪዲዮ ይህንን ይመስል ነበር። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ኮሜንት ላይ ያላችሁን ሀሳብና አስተያየት አስቀምጡልኝ። ባይ